አብርሃም ደግሞ ይከሽፋል ታያላችሁ። አይ መጠቀም አይቀርም፣ መጠቀም አይቀር ነው። እሷም ቢሆን ያው የሌባ አስተባባሪ አረ ያላችሁ ይሄ ሁለት ቂም ማለት ነው። የሆነ ነገር አዘጋጅቶ ነው። አሁን ነገም ዳኒ ይቅርታ ጠይቃታል። ሜሪና ዳኒ ይቅርታ ጠይቃታል። የሆነ ነገር ምናልባት ይሄ የሰርግ ነው ብሎ የሆነ ሲሰጣቸው እውነት መስሏቸው የሆነ ነገር አዘጋጅቶ የሆነ እንደሱ ነው ለፍራንክ ይመስለኛል የሰጠው። አረ ያጠራጥራል ይሄ ነገር ግን አሁን ለሰርግ ወር ምናምን ስላላቸው እውነት ይመስላችኋል። እውነት እኮ ሻድራ አይደለም። ስላሰረው ተናዷል። አሁን ምናልባት ይሄን ነው ሲታስቡ እዛ ቤት እነ ጆ ሲሄዱ ማን ነበሩ? ፈረንጁና እዩ ነበሩ አይደለም? ይሄ ተመካክሮ እነሱ ማለት ነው ሲጀመር ማለት ነው ተመካክሮ ነው የሚሰሩት። ሩታ ሳየት ሄደች ልጆች ሰው የት ሄዱ ሲጀመር ማለት ነው ተመካክሮ ተዘጋጅቶ ነው የሚሰሩት እንጂ ይሄ ዝም ብሎ ነው እንጂ ነገር ማለት ነው። አሁን እነሱ የሚሰሩበት ነገር ምን ያስተምራል ነው ምን ያስተምራል? አብርሃምና ሄርሜላ ሩታ እስካሌሉበት ድረስ እነሱ የሚሰሩት ነገር አትከታተሉ። ውሸት ይሄዳሉ። አሁን አብሪሽ በልጅ ምክንያት ነው ቤት የሚሄደው። ትላንትና መተ ልጅህን ማየት ትችላለህ ምናምን አለችው። እሱ ራሴ ነው የምወስነው እኮ አላት። በምወስንበት ሌላ የታሰበበት ወጥመድ አለ ማለት ነው። በቃ እኮ ልጅህን ማየት ትችላለህ ካለች ወጥመድ አለ። ሲጀመር ደግሞ ሩታ ሄርሜላ ላይ እኮ በቅርብ ጊዜ ነው ዝታለች እኮ ባለፈው ምን አለች? እኔ አንድ ወር ሳይሞላ አብርሽ በእጅ አስገባለሁ አላለችም? ጀምራለች፣ ስራውን ጀምራለች። ስለዚህ በቃ ደውላችሁ ወይ ቀጥታ መስመር ካላችሁ ለሄርሜላ ንገሩ፣ ለአብርሃም እኔ ኢትዮጵያ ነሽ አንቺ የራሳቸው ጉዳይ በቃ ካሁን በኋላ እውነት እያስጠሉኝ ሄዱ። እውነት ያው አሁንማ እግዚአብሔርን ጀግና ሆናለች። እንዲህ ማተራመሷ ራሱ ሩታ እግዚአብሔርን እንዴ ለምን እንደዚህ እስኪሆኑ ድረስ እነሱ ለምን ይሄዳሉ? ለምን እነሱ ጋር ይቀላቀላሉ? ራሳቸውን ችለው አይሄዱም እንዴ? ያም ሲጣላቸው አንድ ሰው ይቅርታ ለማለት አይደለም እሷ የጠራቸው። እነሱ ደግሞ የዋ ናቸው። የዋ ስለሆኑ ምን መሰለህ ይቅርታ ሄርሜላ አይተሻላት ሄርሜላ እኮ ትናንትና ይቅርታ ጠይቃ እንደ አይነት ነው የሚመክርሽ። ዳኒና ሜሪ ከህይወትሽ አውጥተሽ ብላ መከረችው። የሻያውነት ይኸው እዚህ ጋር ሁለቱም የዋ ናቸው። ምን እንደሚጎዳቸው ምናምን ለይቶ አያውቁም። ገብቶሻል? ግን አብርሃም ማለት ነው መጀመሪያ ሲያዋራት ሩተን ልክ ነው። ምን አስበሽ ነው? ምን ተንኮል እንደገና አስበሽ ነው ይቅርታ የምትጠይቂ? ትላንትና የት ነበርሽ ምናምን ስላት ነበረ። ይሄ አሁን ትክክል ሁለቱም ያውቃሉ። ግን ይቅርታ ስላለች ከልባቸው ይቅርታ አላሉም እኮ። እኔ እኮ ይሄ ነገር ድራማ ከሆነ ለምንድን ነው የማይቆሙት ነው? ያቆሙኛል ከምር። ይሄ እንደሚመስለኝ በቃ ይሄ የመጨረሻ የድራማ መጨረሻ መሰለኝ። ከምር ነው የምላችሁ። አረ እግዚአብሔር ያድርገው። እንደው ድራማ በሆነና ደስ ይላል ማለት ነው። ማብረሽ ወደ ደስ ይላል ግን ድራማ አይደለም። የምር ድራማ አይደለም። እኔ አልገባኝም። የእነሱ ስራ አልገባኝም። አሁን ሩታ ሊይዛለች ከሄርሜላ ጋር ሳካላቸው ድሮም መጀመሪያም እንደዚህ ተጥራሉ ምናምን ነው መጥፎ ነገር ሄርሜላ ዩቱብ ማሾፌ ደጋፊዎች እዚህ መጥተዋል። የሩታ ደጋፊዎች ነገር ሄርሜላ ማቶክ ላይ መጣችሁ መጥፎ ነገር አስገቧት እናንተ። እናም እኮ አብርሽ እኮ እንደተፋቱ ግልጽ አድርጎ እኮ ከትላንት ወዲያ ተናግረዋል። ስራ ነው አትበሉ፣ የማይነገሩት ነገር እዚህ ላይ መጣችሁ አትናገሩ። እኔ በጣም ያመንኩበት መጀመሪያ ሙሉ ከ90 ነው ማለት ያላመንኩት ማለት ነው። ግን ከትናንትና ወዲያ ሲሪየስ አብርሃም ኮስተር ብሎ ማለት ነው። አንዳንድ ሰዎች አላመናችሁም እኛ እንደተፋታን። ስለዚህ እኔና ሩታ ከተፋታን በጣም ቆይቷል።
ስለዚህ ከአሁን በኋላ ምናምን ብሎ ሲያወራ ነበር አይደለም። ከዛ በጣም ነው ያመንኩት። አሁን ጋሽና የዛሬ ቪዲዮ አይተን እኔ ቢሆን ማለት ነው እኔ በሩታ ቦታ ሆኜ ማለት ነው ሄደው ግሩፕ ላይ ይስቁባቸዋል። አሁን በተናገራችሁት ነገር ሄደው የውሽሚት እንትኖች የውሽሚት ደጋፊዎች እየተናገሩ ነው ብሎ አሁን በእናንተ ላይ ይስቃሉ ማለት ነው እነሱ። አሁን የውሽሚት ሄርሜላ ነች እንጂ ምስት ንግስት ሆናለች እንጂ ምን ውሽሚት ዝም ብሎ የሚያወሩት ነገር ሲጠፋባቸው ነው እንደዚህ የሚያወሩት እንጂ ታያቸው እባክሽ፣ ንቀሽ ታያቸው። አብርሽ ብልጥ ሆኗል። እንደመዛ ተንገብግባ ነው። ስሙኝማ ስሙኝ፣ ሩታ ሲጀምር ተንገብግባ አብርሽ ብልጥ መሆኑን የምናውቀው አሁን የአሁን የሚመጣው ፋይል የውሸት ነው ብሎ ካባረረ እውነትም አብርሽ ጀግና ነው። ስሙኝማ ይኸውልሽ ኤፍሬም ባለፈው ፋይል አለ ደግሞ ማሳያት ነገር አለ ምናምን አላለ። በሄርሜላ እኔ 100% ተማምናለሁ። ምንም ብመጣ አላምንም። ከጎደችን ትጉደኝ ምናምን አላለ። እንደዛ ከሆነ ማለት ነው እውነትም ጀግና ነው። እንደዛ ከሆነ ግን እሱ በቃችሁ ጥርጣሬ ውስጥ አስገብቶ ሄርሜላ ይሄ ምንድነው ካለ አይገባም። ስሚ አይገባም። ሲጀመር ማለት ነው ባለፈው ሩታ ውሸት እርጉዝ ነኝ አለች። የራቁት ፎቶ ያዘች። በእውነ ነገር መጣች። ስለዚህ አልተሳካላትም። ስለዚህ የሩታ ስምም ያቀሉ ሲጀመር ማለት ነው። እሱም እኮ ማለት ነው ኤፍሬም ተባብሮ ነው እኮ ሩታ ማለት ነው ወረቀት የውሸት ወረቀት ይዞ መጣው። ግን እሱም አላመነም ሲጀመር ማለት ነው። ኤፍሬም የፈለገ ነገር ፋይል ይሄ በእንትን የተሰራ ፋይል ይዞ ካመጣ ሲጀመር ፈኩን ካመጣ ማለት ነው ሲጀመር አብርሃም አያምንም። ምን መሰለሽ በብዙ ነገር መጡ አልተሳካላቸውም። ገብቶሻላ? በልጅ መጡ። ስንት ቦታ ሄርሜላ ልጅ አለ ብሎ ስንት ልጅ አመጡ አልተሳካላቸውም። ግርም የሚለኝ ማለት ነው የቡታ ጀራ ዩቱበር ሄርሜላ ልጅ ነው ያመጣሉ። የማን ልጅ ነው? ሄርሜላ ወንዱም ሴቱም ያመጣሉ። ሄርሜላ ከዛ አሁን ምን መሰለሽ ደግሞ በምን መጡ? በወንድሙ በኩል ወንድሙ ያምናል ምናምን ብሎ ከዛ ምን መዘ ከሩታ ጋር መስራት ጀመረ ማለት ነው። ገብተሻላ? ብር ተከፍሎለት ነው። ይሄ ድንጋ ማለት ብር ተከፍሎለት ነው። ጀመር ደግሞ ቻናሉ ነው ቅስቅስ አለ። ቻናሉን ለማሳደግ ነው። እሷም ውሸታም ትላንትና ራሱ ስታወራ ታፍታባ የሆነ አለ አይደለም፣ የሆነ ውሸት ፊት ያስታውቃል። የሆነ ፊቷን ጭምድድ አድርጋ ነው የምታወራው። ሄርሜላም ስታወራ የሆነ አለ አይደለም። ማነው ኤፍሬም ማለት ነው ከዴቭ ጋራ ሲመጣ በካሜራ ጀርባ አሳያለሁ አለው። ለምንድን ነው በካሜራ ጀርባ ማረግ? እና ኤዲት የተሰራ እኛ እዚህ እስቲ ወንድ ከሆነ ማለት ነው በሚዲያ ይልቅና እናያለን። እኛ ጽፈን እናውጣለን። ሲጀመር እስከ ዛሬ ደግሞ ኤዲት እንደሆነ ያሳያል። እስከ ዛሬ የት ነበር? እስከ ዛሬ የት ነበር? አሁን አብርሽ ላይ ሄርሜላ ቀለበት ስላደረገ ነው። ይሄ ውሸት መሆኑ እኮ እናውቃለን። ግን እዚህ ላይ አብርሃም እኮ ጠንካራ መሆን አለበት እኮ እኔ እኮ ደስ የሚለኝ ማለት አብርሃም አሁን እንደ ድሮ አይደለም፣ ጠንካራ ሆኗል። ሲጀመር መስል ሲያወራው ምናምን ካያችሁት ማለት ነው በቃ በሄርሜላ በሚመጣ ሰው ምንም ነገር በቃ አልፈልግም ማለት ሲጀመር እና መሆን አለበት። እንዴ በቃ ይኑሩበት። ምንድን ነው እንዴ ትዳር የመጀመሪያ ትዳር አልተመቸኝ ካልፈለገ አልፈለግም ማለት ነው። በግድ ነው እንዴ? በግድ አንቆ የሚያኖር ሰው አለ? እሱ የራሱ ምን አይነት ሰው ነች ሲጀመር? እሱ አሁን ተመልሶ ቢሄድ ቤት ውስጥ ቢኖር ጥሩ ነው? አይጠቅማትም ሲጀመር አይጠቅማትም። ምንም በቃ ሁሌ